አንተ ሰው የ10 ጊዜ ጋሽዬ ጋሽዬ አስበል። ቆይ እኔ ምን ነው ጋሽዬ የሚመስለው? አይ ጋሽዬ በእኛ እኮ ትልቅ ሰውና እንግዳ ጋሽ ነው የሚባል። እንግዲህ የምትናገሪ ከሆነ ተናገሪ። ምን ነገር ታላምጫለሽ? ያ ልጅ መጣ። ማ? እስኪ ገምች። ምኑን ብዬ ምኑን ልገምት? አንቺ ያበበይ መላኩ ዘመድ እንዲያውም አንዴ መጣ የከተሜ ልጅ። ብቻ አቡሽዋ እንዳይሆን። ይሄ ሰው ስሙ አቡሽ ነው እንዴ? ይኋላሳ አየተም የሰው እንደው ይሄንን ጢም ግጥም አድርጎ እንደው አቡሽ ይሉታል። አይግስላ ስማኝ፣ የተባሰው እኮ እንዲሁ ነው የሚያወሩት። ማንኛ ለበል የከተሜ ልጅ ነው። እንዲሁ ብታየው እኮ ጭብጥም አይሞላ። ድንገት እንኳን ቆጣ ብለህ አንተ ብትለው ፈሱን ጥሎ የሚሮጥ ፈሪ እኮ ነው። ትሰማለህ? ደምስ እኔ በነገር የሚመጣብኝን አልወድም። ቋንጆን ብዬ ነው ሸባ የማደርገው። አንተ ደግሞ ማለት የኔ ማንነት ይቅርና አንተ ማለት ከተማ የመጣ አባይ መላኩ ዘመን ነህ አይደል? አዎ አባይ መላኩ ዘመን ነው። አንተ ግን አላወቅኩም። ማን? እኔማ ምን ዘስፔስ ታደርገኛለህ? የምትናገር ከሆነ ተናገር። አውራሪስ ነኝ። በጣም ቂርቆስ ምን ቆሌ ራቀላ ቆይ ግን ምን ሆነሽ ነው? ለምንድን ነው የማታናግሪኝ? ማናገር አልፈልግም። እንደውም ዝም በይኝ እንዴ። አልችልማ። ምኑ ዝም ማለቱ? እንግዲህ የራስሽ ጉዳይ። ቆይ አይደለም፣ አልገባኝም። ለምንድን ነው እንደ ጠላት እየየሽኝ ያለሽው ግን? እንደውም ጄሪ በቃ ብቻዬን ነው መሄድ የምፈልገው። ማለት እያባረርሽኝ ነው? እንደሱ ካልሽ መብትሽ ነው። እቺን ትወዳለችና ጄሪ። ይሄ እኮ በጣም ውርደት ነው። ለነገሩ ይበለኝ የእጄን ያገኙት በማያገባኝ ጥልቅ እያልኩ ነው። አንቺማ ምን አጠፋሽ? ምንም አላጠፋሽ። እንደውም በዚህኛው አቋራጭ መሄድ ይሻለኛል። ባይ ሄቨን፣ እቺ ያማታል እንዴ? ሄቨን ይሄ አሳማ የሆነ ሰውዬ። ቆይ ግን ለምንድን ነው አሁንም የመጣው? እንደውም ሂጅ። ቆይ ለምን ልክ ልኩን አልነግረውም? ቆይ አንተ ልጅ አትድረስብኝ፣ እኔ ባለሁበት ቦታ አትምጣብኝ አላልኩም? ለምንድን ነው የማታወኝ? አናገርሽኝ እኔት? አንተ ጭራሽ እኔን ጄሪ ነው አናገርሽኝ እኔት ብለህ የምትላጠብኝ? እና ታዲያ እህቴ ከመሆኑ ውጭ ደግሞ ሌላ ምን አማረሽ? እሱ እንኳን ሲያምርህ ይቀራል። ለነገሩ እኔም በጣም ቢዚ ነኝ። ስንት ቆንጆ ሴቶች እንደሚያስቸግሩኝ ያየሻል መሰለኝ። ማለት እኔን ጄሩካ እንደዚህ ቆንጆ ሆንኩኝ ልጅ ቆንጆ አይደለሽም እያልከኝ ነው? እስኪ ተመልከተኝ፣ አይኝ እስኪ በደንብ። አንተ 8 ቁጥር እኮ ነኝ። ምን ያስቀሃል? ምንም። አንቺንና 8 ቁጥርን ሳስባችሁ ምናችሁ ማለገናኝ ስላለኝ ነው። ማለት 8 ቁጥር አይደለሽም እያልከኝ ነው? በእኔ እይታ ምናልባት የአይነት ችግር ሊሆን ይችላል። እስኪ መነጽርን አድርገህ ሞክር። ምናልባት እኮ እንደዛ ሊሆን ይችላል አይደል? እውነትሽን ነው አንቺ። ለነገሩ ችግሩ ከአይኔ ነው እኮ። ከአይኔ ችግር ነው እንጂ እኔ ጄሪ ማለት ነው መልክሽን አቋምሽን ተበጥብጦ ልጋቱ የተባለልኝ አመለሸገሽን ቅጥ ያልኩኝ ሰው ነኝ። እሺ፣ በነገራችን ላይ አሁን ገና ለአንቺ የሚመጥን ቁጥር አግኝቻለሁ። ስንት ቁጥር? የእግሮችሽን መንሻፈፍ ሳያቸው የተገለበጠ 77 ቁጥር ነው የምትመስለው። አንተ እኔን ጄሪ ነው ሻፋፋ ያልከኝ? ቆይ አልገባኝ። እግር እንዳለ አይደል የምታስበው አንተ? መች እግር ሲያስጠላ። ካምባሪ ደግሞ አጠገቤ እንዳትደርስ እሺ? ጅል ቆይ ካልፈለኩሽ በግድ አለ እንዴ? እዛ ሰውዬ አፍህን ዝጋ። አጠገቤ እንዳትደርስ ብያለሁ። እንግዲህ ነግሬሃለሁ። ተወኝ። ይኸውልሽ እኔ ጊዜያል ብትፈልግኝም አታገኝም። እሺ? ብትጠበስም አሸተኝም። እሺ? ጅል የሆንሽ ጨርሶ ምን ለዛሬ በቃሽ። ነግሬሃለሁ። እሺ? ካሁን በኋላ አጠገቤ እንዳትደርስ። እኔ ደግሞ ጄሪ ማትባል አስከፍል ሞቻታለሁ። አፈር ይበላ
ቆይ እኔ የምልህ አንተ አብጬልሻለሁ ፈረጬልሻለሁ የኔ ክሊዮፓትራ ምናምን ስትለኝ ነበር እንዴ? እና ምን ተፈጠረ? ባለፈው ምን ብዬ ነበር? ይሄ ጊሊያድ የሚባል ሰውዬ ህይወቴን እየበጠበጠው ነው አላልኩህ? ብቻውንም አስቸገረኝ እንዳትይ። ይኸውልህ ኪሩ፣ እኔ ምንም ነገረ ስራ እያማረኝ አይደለም። አንድ ቀን እንዲህ ስትንከረፈፍ ወጥመድ ይወስደኝና ጉድ ትሆናለህ። እኔ እኮ መኪና ቁሜ ወደ አንቺ እየመጣሁ ነበር። ይኸውልህ አሁን መንገድ ላይ ጠብቆኝ ማለት ነው የሚባለውንም የማይባለውንም ነገር ሲለኝ ቆይቶ ደሜን አፍልቶት ነው የለሸኘኝ። ይሄ ውሻ ቆይ ምን አባቱ ብሎሽ ነው? አንተ ጭራሽ እኔን ጄሪ ሸፋፋ ይበል። ምን እኮ አንቺን ጄሪ ነው ሸፋፋ ያለው? አይገርምም? እኔን ጄሪ ነች የመሰለሽ ሸፋፋ ይለኛል። ይሄ ጅል አሳማ የሆነ ልጅ። ትሰማኛለህ ኪሩ? አንድ ነገር ስማኝ። ይኸውልህ እኔን ጄሪ በእጅህ አስገብተህ ህይወትን መስከረም ማድረግ ከፈለግ ይሄንን ሰውዬ ከህይወቴ ውልቅ አድርጋ አስወጣልኝ። መስከረም ስትይ ያው የህይወት ፀሐይ እንዲበራ ከፈለክ ለማለት ብዬ ነው። ቆይ እኔ ኪሩ አይደለሁም። እንዴት አድርጌ ከህይወትሽ እንደማስወጣው አሳይሻለሁ። ያኔ ደግሞ እኔ ልቤ ዙፋን ላይ አነግሳለሁ። እስቲ ጄሪ ትሙት በይ። ለምን ጄሪ ትሞታለች? ከፈለክ እዛው ራስህ እርርድ ብንዛ ክትቡ በል እንጂ ምን ይመስላል ይሄ? አሁን ልጁን እንዴት ማርጋ ከህይወት ያስወጣልኝ እዛ ጅል። እኔ እኮ በእነዚህ ልጆች የተነሳ እኮ ህይወት የተመሰቃቀለ ምን የከንቱ ፍጥረት ናቸው በእናታችሁ። እቺ ደግሞ ዝም በይታ። አልሚ ምንድነው እንደዚህ ባሰሚድ የተፈጠረ ነገር አለ? ታውቃለህ ይላ እኛ ስራ ላይ ነገሮችን በጣም ከባድ ከሚያደርጉት ነገሮች አንዱ አብሮክ የሚሰሩ ሰዎች ናቸው። ማለት ከዱሽ እንደዛ መሰለኝ። ቆይ እና ለማጣራት ሞክርሽ ወይ ደግሞ ማን እንደሆነ ለማወቅ አልጣርሽ? እሱማ በጣም ሞክሬያለሁ፣ ግን ደግሞ ወንጀለኛውን ሳልይዝ በጭራሽ ሰላም እንቅልፍ አልተኛም። እሱማ እንዴት ተብሎም አልማዝ የራሷን ህይወት በስትክክል ለመምራትና የሰላም እንቅልፍ ለመተኛት ይሄ ወንጀለኛ መያዝ በአግባቡ። ባለፈው ዕለት እኮ ከስር ከተፈታ በኋላ እንዴት እንደተበጣጠሰብኝ ብታየው ነርቭህን ነበር ሚናካ። አደምረን ታዲያ ማን ይሆናል? እህቴ በእናትሽ አንድ ነገር ፍቀጂ። ምንድነው እሱ? ፒስትልሽን ስጭኝና ሂጄ ግንባሩን ልበልለት ወይ ደግሞ በቴስት አፍንጫው ልስበረው። አንተ ያማል እንዴ? ቆይ ከዚህ የተሻለ ሌላ የምታውቀው ነገር የለም እንዴ? ከዚህ ሌላ ምን የተሻለ ነገር አለ? አንድ እንደ አይኒ ብሌን መሳሳላት እነዚህ ሲያናዳት ቁጭ ብዬ ነው ማየት ያለብኝ። ችግር የለም የኔ ወንድም፣ አንተ እዚህ ውስጥ አትግባ ካልሽሽ። ግን ደግሞ ይሄንን ነገር ብትፈቅጂልኝ እንዴት ደስ እንደሚለኝ የእውነት። እኔ የምልህ ሚስቶች እንዴት ናቸው? ጀመረሽ ምንድነው? ልትክደኝ እንዳይሆን እታያለሁ። እየተናደድኩ እና ተሳሳትኩ እንዴ? አይ ሚስቶች ስትይ ቢያንስ ትንሽ አይደብርሽም? ያው ቢያንስ አንዷን እንትን ብለሽ ሚስት ብትያሻል። አንድ አይደለችማ። አንደኛ ከክፍለ ሀገር አንተን ብላ መታለች። ሌላኛዋ ደግሞ እዚህ ለስራ ምናምን ብለህ ከፍቅረኛዋ ጋር ጣልታታል። በዚህ አካሄድ ሌላ ሶስተኛም ሳትኖር አትቀርም። አለኝ ተይ በእናትሽ፣ እየተናደድኩ። እኔ የምልህ ከብሬክት ጋር እንዴት ናችሁ? እኔ ልታሳብደኝ። ይመቻት። የት አባ ማለት ይመቻት? ቆይ አንቺ ማን ነሽ? እኔ ነሽ እሷ ነሽ? እኔ ግን ምን እንደሚመቸኝ ታውቃለህ? አላውቅም። ምንድን ነው? የምትፈልገውን ነገር ለማግኘት የምትሄድበት ርቀት፣ በዛ ላይ ደግሞ አንተ አጠገብ የሚደርሱትን ሴቶች ስታሳብዳቸው እንደማየት የሚያስደስተኝ ነገር የለም። አሁን ስላላየሻት ነው ጭራሽ ብዙባት ነው የመጣችው። እኔ ምን አልኩ? በቃ አልሚ እንትን ማርጋ ጨዋታ እየቀየረ እንዴ? ለምን? እኔ እኮ በጣም ሲደብረኝ ጭንቀት የምረሳበት አንዱ ያንተ ታሪክ እንደሆነ ታውቃለህ አይደለ? ማለት እና እኔ አንቺ ድብርት ማጥፊያ ነኝ? ምን ችግር አለው እንደዛ ቢሆን? እየተናደድኩ ነው። ኧረ እባክህ ደፋር። ይልቅ አንድ ነገር እያሰብኩ ነው። ምንድን ነው? ይኸውልህ ብርክቲ ከመጣች ጊዜ ጀምሮ በጣም ቢዚ ሆኜ ምንም አልተንከባከብኳትም። እናማ ሰሞኑን ምሳ አዘጋጅቼ ቤት ልጠራት አስቤያለሁ። አልሚ እያመሻል አይደል? አይ አያመኝም፣ ጤነኛ ነኝ። አይ ከአንድ ጤነኛ ሰው እንደዚህ አይነት ሀሳብ በፍጹም ሊፈልቅ አይችልም። እንዴ ቆይ ምን ችግር አለው? የአንድ ሀገር ልጆች ነን። በዛ ላይ ደግሞ የወንድሜ አፍቃሪ ናት። ደግሞ የዛሬን አያርገው እንጂ አልማዝ። ምን? እኔ ሌላ እንደዚህ የምትጮህ? ይቅርታሽ። ይኸውልህ ስነ ስርዓትን ብትይዝ ነው የሚሻለው። ካልሆነ ግን ጭነ ስር ገብቼ እንደምቆነጥጥ እንዳትረሳ። እሱንማ እንዴት እረሳለሁ? እንደሆነ በቁርኩማናቴን ለመምጣት አልታደልሽ።
ምንም በይ አሁን ሂሳቧን ክፈይና እንውጣ። ማን ነው? እራስህ ክፈል። ይቀልዳል እንዴ? እንዴ እየሽኝ አይደል? እኔ እኮ ተማሪ ነኝ። ኧረ እባክህ እማዬ የምትልክልኝ ገንዘብ ማለት ነው እንዴ ይመስል? ምን ይደረጋል? አሁን ግን ዛሬ በነፍሱ ተጫዋች ተብለሽ ነው የተላክሽው። ያንተ ነፍስ ግን ስታላዝን አንዴ በእኔ አንዴ በብርክቲ አንዴ ደግሞ በአዲሱ አፍቃሪ እዚህ ታችን ነው የምትጨነቀው። አልሜ በቃ እንክበላትና እንውጣ። አንዴ ጋር ጋድ ባሩክ ምንድን ነው የመሰልከው? ምን እሺ ነው ደግሞ የምታወሪው? በእናትሽ what አጋቺው okay what are you talking about? እኔ እዚህ እንግዲህ በጣም ደስተኛ ነኝ። how ሁሉም ነገር እዚህ ደስ ይላል። አዲስ ኢንቫይሮንመንት፣ የማታውቂውን ነገር ማወቅ፣ አዲስ ሶሳይቲ፣ ሁሉም ነገር ካልቸሩ ምናምን I don't believe it የምርህ ነው? አዎ ኖቫ፣ እንደውም ለምን አንድ ነገር አትሞክሪም? ምን? እዚህ ነው የመማርበት ትምህርት ቤት ለምን አትገቢም? oh my god እኮ እኔ አዎ አንቺ ብትገቢ ምን ችግር አለው? አሁንም የመጣሁት አንተ እንድትመለስ ልለምንህ እንጂ እንዴት ነው እኔ ከስታተስ ወርጄ ፐብሊክ ስኩል መማራው? ይቻምሽ ምንድን ነው ያልከው? አዎ ይቻምሽ። ምን ማለት ነው? አታውቂውም? እኔ በጣም ኮንፊውዝድ እያደረከኝ ነው ባሩክ። ኦኬ ፋይን ወክ እያደረግን እናውራ። ስታይል የምን ስታይል? ይኸውልሽ ኖቫ፣ ፐብሊክ ስኩል እና ፕራይቬት ስኩል ወርዶች የሚወሩ እኮ በጣም የተለያዩ ናቸው። ሃው ለምሳሌ አንቺ ስታይል ሲባል የምታውቂው ያለባበስ ስታይል፣ ፋሽን ስታይል ነው አይደለ? ያፕ። እዚህ ፐብሊክ ስኩል ግን በሆነ ነገር ዲዳገሽ ስትስማሚ የምትዩ ስታይል ነው። ገባሽ? ኦ ማይ ጋድ አንተ ልጅ የምታወራው ነገር ምንም ሊገባኝ አልቻለም። ኦኬ እና ምን ይሻላል? እንጂ አለ ያው ዝም ብዬ ክላም ሳረግሽ ግን የሆነ ፎንቃ ምናምን የጨመደደሽ ነው የምትመስዪው። ዋት ማን ነው ጨምዳዳ? ኧረ እኔ እንደዛ አላልኩም ብለሃል። እሺ እኔ ያልኩት ፎንቃ የጨመደደሽ ትመስያለሽ ነው እኮ። እኔ መቻጣው አይ ኖ ኢት ኦኬ። እንዴ ነው ኖቫ ያልኩትን ትርጉም ልንገርሽ እንዴ? እሺ ምን ማለት ነው? ክላም ሳረግሽ ማለት ሳይሽ ማለት ነው። እሺ ፎንቃ ማለት ደግሞ ፍቅር ነው። ኦ ማይ ጋድ መጨምደድ ደግሞ መያዝ ነው። አንድ ላይ ሲሆን ምንድነው? ዝም ብዬ ሳይሽ ፍቅር ያዘሽ ትመስያለሽ ነው ማለት ነው። አሁን ገባሽ? ኦ ማይ ጋድ አንተ የምታወራው ነገር ምንም እያገባኝ አይደለም። ኦኬ ቶሎ ቶሎ ሂድና አይ ኖ አንቺ ግን ተገርሚያለሽ። ጭራሽ ይሄን ልታስከፍይ ነበር? አይቀርልም ጠብቅ ነው ያለሽ አንዴ ትምህርት ልጨርስ እንጂ ማለት ነው። በየቀኑ ነው የምጋብዝሽ። ትምህርት እስክጨርስ በቃ ግዴታሽ ነው እንጂ እንደት እስኪ እናያለን። እሱን ተይውና አሁንም ቢሆን የምትፈልጊው ሚሽን ካለ ኤኒ ታይም አለሽ። አዎ አንድም ዛሬ ላገኘው የፈለኩት ለዛ ጉዳይ ነው። ምን ለምን? ያሬድ እንድትቀርብ እፈልጋለሁ። ያሬድ የቤዛ? አዎ ያሬድ የቤዛ። ከዛስ? ይሄ አለ አይደለ በጣም ቅርብ የሆኑ ጓደኛሞች አይለያዩ የሚባሉ አይነት ሚስጥራቸውን በደንብ የሚጋሩ አይነት ጓደኛሞች እንድትሆኑ ነው የምፈልገው። በቃ ልክ እንደዚህ አይነት ጓደኛ እንድትሆኑ ነው የምፈልገው። እሺ ለምን እንደሆነ ገመት ይችላል። ሰሞኑን ትንሽ ትኩረቴን አቶ ተሰማ ላይ ማድረግ ፈልጋለሁ። ለዛ ነው ብቻ ተጉላው አቶ ተሰማ ነው ብለሽ እየጠረጠርሽ እንደ ይኸውልህ ትንሹ በፖሊስ ስራ ውስጥ ከማመን ይልቅ መጠርጠር በጣም ትልቅ ዋጋ አለው። እናማ ሰሞኑን በምቆፍርበት ሁኔታ ውስጥ እያንዳንዱ ላይ አቶ ተሰማን እያገኘሁት ነው። አያቴ አሪፍ እይታ ነው። ስለዚህ እኔ ያሬድ ቤት ትሄዳለህ። በቃ ይሄ በጣም ቅርብ የሚባሉ የማይለያዩ አይነት ጓደኛሞች መሆን ያለባችሁ። እሺ እህቴ ገብቶኛል። ከዛ ቤቱ ይወስዳል፣ አባቱን ያስተዋውቃል። በደንብ ቅርብ ጓደኛው ትሆናለህ። ልክ እዛ ደረጃ ላይ ስትደርስ የምትሰራውን ስራ እነግርሃለሁ። በጣም ጥሩ እንችላለን። እንደዛ ከሆነ አሪፍ። ለማንኛውም እኔ ስራ ስላለብኝ መሄድ ይኖርብኛል። አንተ ወደ ቤት ሂድ። እሺ። እና እንዴት ነው ቻውልሽ? እንደዚህ ነው ባይሄድ ቀጥሎ ወደ ቤት ገባ። ደግሞ የት አባቴ መሄጃ አለኝ? ኤላ ወይዬ ሚስቶችን ሰላም በልኝ። አልማዝ እሷ መቀደጅ ብዬ ልቅ
ዛሬ ደግሞ ቆልፎ ነው እንዴ ላከው? አንተ ምን እንደሆንክ አትነግረም? ምን እዚህ ተይው። እሺ ተውኩት። በቃ እንደዚህ ነው። ቢያንስ እንኳን ደጋግመሽ አትጠይቂኝም? ምን ሆነክ ነው አልኩህ። አልናገርም ካልክ እንግዲህ ምን ላድርግ? ምናልባት ተናዶ ይሆናል ይሄ ልጅ። ስለዚህ ምን እንደሆነ ማወቅ አለብኝ ብለሽ እንኳን አትጠይቂኝም ማለት ነው። በቃ እሺ ምን ሆነክ ነው? ለነገሩ ብናገርም ምንም ጥቅም የለውም እዚህ። ናታን አሁንም ደግሜ እየጠየቅኩ ነው። ምን ሆነክ ነው? ለነገሩ እኮ እኔ ዝም ብሎ የሚያወራ ሬዲዮ ነኝ አይደል? አንቺ የምናገረው ነገር ምንም ጥቅም የለውም፣ ከንቱ ነው። አንተ እያናደድከኝ ነው። ቆይ ለምንድን ነው የሆንከው የማትናገረው? ቆይሽ ትናንትና እኔና አንቺ ምን ተባብለን ነበር? ምን ተባባልን? ቆይ ስለ ባሮክ ማንነት በቪዲዮ አሳይቼሽ በጣም ተናደሽ አልነበረ? አዎ ነበር። እና ታዲያ እንዴት ነው ወደ ቤት ስትመለሱ ከበፊቱ የጨመረው ፍቅራችሁ? እንዴት ነው ንገሪኝ እስቲ። በሱ ምክንያት ነው እንዴ ተናደድከው? አዎ በጣም ነው የተናደድኩት። በጣም ይኸው ሌሊቱ ሙሉ እንቅልፍ ያልወሰደኝም። እሺ ናታን ደግሞ ዝም ብለህ እኮ ነው የምትጨነቀው። እንደው በፈጠረሽ ንገሪኝ፣ ይሄ እስስት የሆነ ልጅ ምን ብሎ አሳምኖሽ ነው? ምን ብሎ ነግሮሽ ነው? እውነቱን ነግሮ። እንደው በሞት እስቲ ንገሪኝ፣ ምንድን ነው እውነቱ? በቃ ሳያስበው ነው የሳመችው። ሳያስበው? አዎ ሳያስበው። እሺ ምንም ሳያስበው ነው እንበል። ስስመው እኮ ምንም ሪያክት አላደረገም፣ አልተናደደም እኮ ልጁ። ለምን ሳምሽኝ? ይኸው ሳታስበው ሳምኩ። ለምን አልተናደድክም? እንዴ ለምን እናደዳለሁ? ካልተናደድክ ትወደኛለህ ማለት ነው። ምንድነው አንቺ ደግሞ የማይገናኝ ነገር የምታገናኙ? ስለዚህ እሱ ልክ እንዳንተ ነው። ካልተናደደ ይወዳታል ማለት ነው። ይኸው እኔም አንተን ሳምኩ፣ ዝም አልከኝ። ስለዚህ ትወደኛለህ። መሲ የማይሆን ነገር አታወዳድሪ። ለማንኛውም ብዙ አትጨነቅ። እኔ ምርጫዬን በቀላሉ አልቀየርም ነው። ስለዚህ የኔ ምክር በአንቺ ምርጫ ላይ ምንም አይነት ተጽዕኖ የለውም ማለት ነው። ቆይ አሁንስ ለምን ሳምሽኝ? በአንተ አመለካከት ከሆነ ስለምወድክ። እሺ ወሬ ነው የምትሄጂው? እዚህ ከሆንኩ ዝም ብዬ መሳሜ አይቀርም። ስለዚህ ብሄድ ይሻላል። አንቺ መስጥተሽኝ አይደል ነው የምትሄጂው? ቆይ እቺ ልጅ ዛሬ ምን ሆነች? ይሄ ለክፍት የሆነ ልጅማ ለክፏታል። ይመስገን። እንዴት ነሽ? አንቺ ግን ነገር መልሽ። ገና ለገና ባሌ መጣ ብለሽ ያን ሁሉ ነገር እንዳላሳለፈን እርግፍ አድርገሽ ተውሽ ነው። ለጨዋታው ነው። እና እንዴት ነሽ ላይ ባልሽ ከተመለሰ በኋላ? የኔ ህይወት ሰበብ ያጣብልኝ ግን አይደለም ማለት አሁን ደግሞ ምን ተፈጠረ? ያሬድ ቢመለስም አብረን መሆን አልቻለም። አልገባኝም። ለምን እንደሆነ አላውቅም። በጣም ተቀያይሯል። አያደርጉም። አድርጎታል። ታዲያ አንቺ ዝም አልሽ? እኔ ድሮውን ያሬድ ለመመለስ ብዙ ነገር እየሞከርኩኝ ነበር። እሱ ግን አይደለም መሞከር፣ ጭራሽ ሊያገኘኝ እንኳን አይፈልግም። ምናልባት የፈራው ነገር ይኖራል። ቢኖርስ? እሺ ቆይ መናገሩ አይቀልም ነበር? እኔ ምን ሆነ ነው የተቀያየረብኝ? ምን አድርጌ ነው ብሎ ማሰቡ ራሱ ሌላ ጭንቀት ሆኖብኛል። አንዳንዴ ግን ፍቅር እንደዚህ ሲሆን ደስ ይላል። ኢላ ታሾፋለህ አይደል? ኧረ እኔ እያሾፍኩ አይደለም። ቆይ ግን ያሬድ ብዙ ጊዜ ከክላስ ውጪ ከማን ጋር ነው የሚሆነው? ያሬድ እንኳን ያን ያህል ጓደኞች አሉት ሰው አይደለም። እንደዛ ከሆነ ለፍቅር የማልከፍለው መስዋዕትነት የለም ማለት አልገባኝም። ያሬድ ብቸኛ እንዳይሆን ምርጥ ጓደኛ ሊሆነው ይችላል እኮ። አንተ ጊዜ ተርፎ ማለት በጣም እኮ ቢዚ ሰው ነህ። አታሹፊ ቢዛ፣ እኔ ምሪ ነው። ያቺ ልጅ ግን ደህና ናት? ማ ብርክቲ? ኧረ እኔ ሰብለን ያልኩት። ደህና ናት እንዴ? ብርክቲ ስትል ሰማሁ ልበል? አይ ተሳስቼ ነው። ተሳስተህ ሳይሆን አምልጦ ነው። ምንድን ነው የሚያመልጠኝ? ባለፈው ከአንተ ጋር አይታኝ መታ ተዋውቃኝ ነበር። ማ ብርክቲ? ቤዛ ምርሽ ነው? አዎ። ቆይ እሷ ልጅ ማን ናት? ቤዛ ጨዋታ እየቀየርና እንደውም አሁን ሂጂ ያሬድን ላገኘው መሰለኝ። እቺ ልጅ እድሜዋ ረጅም ነው። ስናነሳት መጣ። ያያል ላገኘው። አትሄድም? ለምን? ምክንያቱም ይሄ ነገር መጨረሻ ማለት ነው። ምንም መጨረሻ እንኳን ነገር በዚህ የኔ ቆንጆ ነሽ። ደህና ነኝ። እንግዲህ እንዴት ነሽ? ምንድን ነው እንደዚህ ጥፍት ማለት? ምን ላድርግ? ክላስ ምናምን እኮ ጊዜ ያደረገኝ በእናትሽ። ይገባኛል። ምን ነው ልቤ ዝም አልክ? ልቤ ነው ያልሽው? አሁን ልቤ ነው ያልኩት። የዛሬ ነው ያደርገውና ፍቅረኛሞች ነበር። ከዛ ጥሎኝ ሲመጣ እኔ ሙጭጭ ብዬ ተከትዬ መጣሁ። እኔ ልቤ እሱ ደግሞ ሀቢብቲ ነበር የሚለኝ። የምርሽ ነው? አዎ የምሬ ነው። ካላመንሽኝ ጠይቂ። ቆይ
ቆይ ኢላ የምታወራው ነገር እውነቷን ነው? አሁን ያኔ እኮ አብራችሁ ሳያችሁ ልትቀሚ መስሎኝ ነው መጥቼ ያወጣጣሁሽ። ኧረ እኔ አልቀማሽም። አሁንም አገባኝ። አንዲት ሰብለ የምትባል ፍቅረኛ ያላት ልጅ ነች እንጂ ኤላዬ ለመቀማት ምን ትታገል? ብሩክቲ የኔ አንበሳ እንደዚህ ስትቆጣኝ እንዴት እንደምወድ አየሽ ቤዛ። ቁጣው ደስ አይል? ላንቺ ነው። ሲደባደብ ደግሞ ብታይ የኔ ፋይታ ውድድ እኮ ነው ማደርግ። በቃ ቤት እኔ ልሂድ። ወዴት ነው? ሰው ላግኝ። ማንን? አታውቂም እኮ ሰው ንገረኝ። ያሬድ። በቃ አብረን እናገኘዋለን። ብሩክቲ አታውቂም። ስለዚህ አታስፈልግም። ቤት ብሩክቲ ነይ ቁጥሬና እናውራ። አለም እንዴት ነሽ? አለው የተፈጠረውን ሰማሁ እና ደስ አለህ? ለምን ደስ ይለኛል? ከፍቅረኛ ጋር መጣላት እንዴት ከባድ እንደሆነ አውቀዋለሁ። ስላዘኔታክ በጣም አመሰግናለሁ። ይቅርታ አድርጊልኝና ለአንቺ ግን ጥሩ አጋጣሚ ይመስለኛል። ለምን? ኤልያስ ለአንቺ ያለውን ስሜት ታይበታለሽ። እሱ እኮ ነው የጻፍኩት ስለመሰለው ነው። አንቺ ጽፈሽው ቢሆንስ? ቆይ አንተ ምን እንደጻፍኩት ነው የምታስበው? እንደዛ አይደለም ግን በጽፊውም ትክክል ነሽ። እሱ እንደዛ ይረዳማ። ፍቅረኛሽን ከሌሎች ለመጠበቅ ያደረግሽው ነገር ነው። እኔም በሆን ብታናድጂኝ እንኳን ላንቺ ነው የምደግፈው። ለብርክቲ ያለው ስሜት በጣም ይለያል። ከፍቅረኛው ግን ልትበልጥበት አይገባም። የሆነው ግን እንደሱ ነው። ከኔ እሷን አስበለጠ። ቢወድሽ ኖሮ እኮ እንደዛ ያደርግ። ቆይ ግን ምን ልጠይቀኝ ፈልገህ ነው የመጣኸው? ይሄንን ምክር እኮ መስማት እንደማትፈልግ ያውቃለሁ። ግን ደግሞ እውነታው ይሄ ነው። እውነቱን ሳልረዳው ቀርቼ ነው የሚመስልህ? አንድ ቀን በሙሉ ልብ ይወደኛል ብዬ አስቤ እንጂ። ማን የጻፈው ይመስልሻል? አሁን ወደ ዋናው ጥያቄ መጣክ። ለካሌብ ያልሽውን ነገር ነግሮኛል። ዝም ብዬ ነው በንዴት ነው የተናገርኩት። በንዴት ሰዓት የምናወራው እውነተኛ የውስጥ ስሜታችንን ነው። ይኸውልህ ጆኒ፣ ደብዳቤውን ማንም ሊጽፈው ይችላል። ካሌብ፣ ሰብለ፣ ምናልባት ደግሞ ሌላ ሰው። ካሌብ ብርክቲ ከኤልያስ እንድትርቅ ጻፈ እንበል። ሰብለ ግን ለምን? ከኤላ ጋር የነበራቸውን ቀረቤታ መቼም ታውቃለህ። አሁን ግን የለም። ምናልባት አዎ። እና ታዲያ እንዴት ሰብለን ጠረጠርሻት? ኦሆ ሰውዬ፣ ዝም ብዬ ነው አልኩት። የምታውቂውን ነገር እንዳለ ትነግሪኛለሽ። ማወቅ የምትፈልገውን ሄደህ ራሷን ጠይቃት። ጉዳዩን ያነሳሽው አንቺ ነሽ። ሰውዬ በእናትህ አሁን ሌላ ጭንቀት አትጨምርብኝ። ያለኝ ይበቃኛል። ስሚኝ፣ ሆን ብለሽ ጭንቅላቴ ውስጥ ጥያቄ ለመጫር እያሰብሽ ከሆነ ግን ወየውልሽ። በቃ ተስፈራራኝ። አሁን ምንም የመሳሳለት ነገር የለም። ማድረግ የምትፈልገውን ማምጣት ትችላለህ። ብርክቲ ተረጋጋሽ? አሁንም አልመረጥኩት። ቆይ ግን የምርም ኤላ ፍቅረኛሽ ነበር? ቤዛ በጣም የምወደው ፍቅረኛ ነበር። እስቲ ትንሽ ታሪካችሁን ንገሪ። በአጋጣሚ ነው የተዋወቅነው። ሳየው ደነገጥኩለት። ከዛ ሂጭ የተዋወቅኩ። እሺ። እንደምንም ብዬ የተዋወቅኩት የሆኑ ልጆች ሊመቱኝ ሲሉ መቶ አስጣለኝ። ኦ የምርሽ ነው? አዎ። ከዛ ለሱ ያለኝ ፍቅር ጨመረ። በተቻለኝ አቅም ተደባዳቢነቱን ላስተዋው ሞከርኩ። ሊተው ባይችልም ግን ትንሽ ቀንሶልኝ ነበር። እና እሺ ቆይ መጨረሻችሁ ምን ሆነ? ከዛ እዚህ መጣና ተቀየረብኝ። ቆይ እሱ እንዴት እዚህ ሊመጣ ቻለ? እህቱ ማለቴ ጥሩ ፍቅር ውስጥ ከነበራችሁ እንዴት ጥሎሽ ሊመጣ ቻለ? በወቅቱ አሞኝ ነበር። ለምን እንደራቀኝ ምን እንደሆነ የማውቅበት ሁኔታ ላይ አልነበርኩም። እሺ ቆይ ከዛስ? ከዛ ተሽሎኝ ስመለስ እሱ አዲስ አበባ እንደሄደ ነገሩኝ። በናፍቆቱ ስለተሰቃየው አላስችል ሲለኝ እኔ ቤተሰብ ብጥብጥ አድርጌ ሲመጣው እንዴ! ጭራሽ ፍቅራችሁን ቤተሰብ የሚያውቃል? ማያውቅ የለም። እኔ ፍላጎቴን በአደባባይ የምናገር ሰው ነኝ። ስለዚህ ሁሉም ሰው ነበር የሚያውቀው። እኔ እኮ ያልገባኝ ቆይ ለምን ጥሎሽ መጣ? ምክንያቱም መናገር አይፈልግም። እሺ ጠልቶኛል ብለሽ ታስቢያለሽ? ኤላ በህይወቱ ማድረግ የማይችለው ነገር እኔም መጥላት ነው። ቆይ ታዲያ ለምንድን ነው እንደዚህ የሚሸሽሽ? እሱም ለእኔ ሚስጥር ሆኖብኛል። ሰብለን የቀረባት አለምን ደግሞ ፍቅረኛው ያደረገው
የኔን ፍቅር ለመሸሽ እንደሆነ አውቃለሁ። እርግጠኛ ነሽ? በጣም እርግጠኛ ነኝ። ምን እንዳስነኩብኝ ምን እንደሆነ ባቅ በጣም ደስ ይለኝ ነበር። እንዴ አረ ወይኔ ብሩክቲ በእናትሽ ምን እየሆንሽ ነው? ስለ ሱስ አነሳ ለምን እንደሆነ አላውቅም፣ ሆድ ይብሰኛል። አረ በእናትሽ ኧረ በእግዚአብሔር እንደዚህ አትሁኚ። ታውቂያለሽ እዚህ ከመጣሁ በኋላ ብዙ ጠላት አፍርቻለሁ። ከብዙ ሰው ጋር ተጣልቻለሁ። በህል ውስጥ ብዙ ነገር አድርጌያለሁ። ስርዓት የሌላት ልጅ ሆኜ ታይቻለሁ። ግን እኮ ይሁን ሊሆንሽው ላፍቅር ብለሽ ነው አይደል? እንደሱ ማስበው እኔ ነኝ። ሌሎች ሰዎች ግን እንደሱ አይረዱኝም። አረ በእናትሽ የኔ ቆንጆ አታልቅሽ። እሺ አላለቅስም። ታውቂያለሽ እኔም ተጨነቄ እሱንም አስጨነኩት። በእርግጠኝነት እኮ የሆነ ትልቅ ምክንያት ይኖረዋል። እሱማ እንደሚሆን እርግጠኛ ነኝ። ግን ምክንያቱ ምን እንደሆነ ነው ፋታ ይነሳል። አይዞሽ እሺ። ቆይ ያኔ የምትይው ጓደኛለሽ እንዴ? አረ በጭራሽ። ሁሉም ልክ እንደ እብድ ጠላት ነው የሚያዩኝ። ስሜቴን እንኳን በግልጽ የምናገርለት ሰው የለኝም። አይዞሽ እሺ። ከዚህ በኋላ ምርጥ ጓደኛለች። ማነች? ቤዛ ትባላለች። የምርሽን ነው? ጓደኛዬ ትሆኛለሽ? ሲከፋኝ መጥቼ ላናገር እችላለሁ? አዎ በደንብ ትችያለሽ። በጣም ነው የማመሰግነው። ምንም አይደል። ሻይ ልጋብዝሽ? ደስ ይለኛል። እንሂድ። ባሮክ ማንን እየበለጠ? አስተማሪ ጠፍተኝ ነው እባክሽ። ግቢ ውስጥ የለችም? የለችም። ክላስ ምጭ ጓደኞቿን ጠየኳቸው። የለችም አሉ። እኔማ ከክላስ ወጣ እዚህ ሆናለች ብዬ ፈለኳት ነበር ግን አጣኋት። በቃ መና ምኑን ልመን? ዛሬ ለመምጣቷን ትላንትና እኮ ግን እንደማትመጣ አልነገረችኝም። የዚህን ያህል ሁሉንም ነገር ማውራት ጀምራችኋል ማለት ነው? ያው ጓደኛው አይደለው እንዴ? ቆይ ለምንድን ነው እንደዚህ ያሳሰብክ? ምኑን አቀርታ ይሆናል ብዬ ነው አይጨነቀኝ። ሳስበው የፈራሁት ደረሰ መሰለኝ። ምንድን ነው የፈራሽው ደግሞ? ከሚገባው በላይ እያሰብካት ነው። ጓደኛ አይደለች? የሆነ ደስ የሚል ነገር አላት አይደለ? ያው የዋህና በጣም ነፃ ሴት ናት። ይኸውልህ ባሮክ፣ እንደዚህ እየተባለ ነው ሳልወዳት አልቀርም የሚባል ደረጃ ላይ የሚደረሰው። መሲ ደግሞ ስንት ነገር አውርተሽ አላመንሽኝም ማለት ነው? ስለ ኤልዳና ነው? አዎ። በቃ ከአይኔ ራቀ ከልቤ ይርቃል ሲባል አልሰማህም? ዝም ብለሽ ነው እባክሽ፣ ምንም የሚፈጠር ነገር የለም። እኔ የምለው ከናታን ጋር ተገናኝታችሁ ነበር? አዎ። ምን አለሽ በእናትሽ? ያው የተለመደው ነው አይሆንሽም ምናምን ነው። ዛሬ ግን ትንሽ እያለቀቀሰ ነው። ምን ብሎ? እኔን አትሰሚኝም ምናምን። መሲ አሁን ግን በጣም እያሳዘነኝ ነው። ምን እኔ ያላሳዝንህም? ስላሳዘንሽ መሰለኝ የተባበርኩሽ ያለሁት። ባሮክ ግን በጣም ነው የታዘብኩ። ደግሞ ምን አደረኩሽ? ለፍቅረኛ ስጦታ አትሰጣትም? ማናት ደግሞ ፍቅረኛ? እኔ ነኝ። ምን ችግር አለው? እሰጥሻለሁ። ታዲያ ናታን ነው? እሺ ምንድን ነው የምሰጥሽ? አላውቅም፣ ብቻ ናታንን ሊያስቀናው ይችላል። ወይኔ መሲ ግን እሱ ልጅ ካልገደለኝ በቃ አታምኝም አይደለ? ወንድ ነው። አንበሳው እንዴት አለ? ደህና ነው። ምንድን ነው ግራ የተጋባት ይመስላል? አዎ ግራ ገብቶኛል። ብቻ አላውቅህም እንደማትለኝ ተስፋ አደርጋለሁ። አይ እንደሱ እንኳን አይደለም። ግን ለምን መጣ? መልእክት ይዤ። የምን መልእክት? ቤዛ ልካኝ። ምን ብላ? ያሬድ ብቻውን ነው እና ጓደኛ ያስፈልገዋል። ስለዚህ አንተ ቅረበው ብለኝ። አይ እንደሱ እንኳን አትልም። እንዴት አልክ? እንደማትል እርግጠኛ ነኝ እኮ። ምክንያት ነገር ምክንያቱም ማወቅ ምን ያደርግልሃል? አውቃለሁ። ከባድ ማስጠንቀቂያ ተሰጥቶ ከቤዛ ጋር መገናኘት እንደማችል። ለዛ ነው አይደል ግራ የተጋባው? አይደለም። ምንድን ነው ግን ከመጠን በላይ ተጠራጣሪ ሆንክ? ጓደኞች እንጂ ጠላቶችን ሆኑ እንኳን አላልኩም። ከጊዜ በኋላ ድንገት ህይወት ላይ የመጡ ሰዎችን በሙሉ እጠራጠራለሁ።
እኔን መጠራጠሩ እንኳን ብዙ አስፈላጊ አይመስለኝም። ለምን? ምክንያቱም ምንም አይነት ተልእኮ የለኝም። እንጀስት ለጓደኝነት ነው የመጣሁት። እሱን እንግዲህ በጊዜ ሂደት የምናየው ይሆናል። ደስ ይለኛል። ስለዚህ የፍሬንድሺፕ ሪኩዌስትን ተቀበለኛል ማለት ነው። የማይሆን ፋውል ከሰራ ግን በከባዱ ነው ብለህ ማድረግ። ተስማምቻለሁ። መልካም። ቤዛ ግን ምን ያክል እንደምታፈቅር ታውቃለህ? ሌላ ደግሞ በሚኖረን ግንኙነት ውስጥ ስለ ቤዛ ማውራት ፈጽሞ አይቻልም። እሱን ማድረግ አልችልም። ለምን? ምክንያቱም ልብህንም አይምሮህንም ቤዛ ነች የሞላችሁ። አይደለም፣ እሷን ሙሉ ለሙሉ ረስቻታለሁ። እሱን መቼም አይሆንም ማለት ምክንያቱም ያፈቀሩትን ሰው መርሳት ጉንፋን ታሞ እንደመነሳት ቀላል ስላልሆነ። ኤላ ፕሊዝ። እሺ በቃ አላስጨነቀትችኋለሁ። ከፈለክ ሌላ ወሬ ማውራት እንችላለን። አንተ በጠፋህ ጊዜ ምን ያህል ስትሰቃይ እንደነበረ ብታይ። ማ? ቤዛ ናታ። በቃ ወሬ ስታስቀይስ እንደዚህ ነው? እሺ በቃ ተውከኝ። ባይዘው አንድ ነገር ማድረግ ያዝናናኛል። ምንድን ነው? ፑል መጫወት። አንተ እሱ ላይ እንዴት ነው? እሱ ላይ ብዙም አይደለሁም። ምን ነው ከኔ ጋር መጫወቱን ፈርተው ነው? አይደለም፣ ልብ ካለ ግን ፔስ መጫወት እንችላለን። ደስ ይለኛል። እኔም በጣም ደስ ይለኛል። ግን የተሸነፈ ምሮ የሚቀጣው? አሸናፊ የፈለገውን ነገር ይቅጣው። እርግጠኛ ነህ? እርግጠኛ ነኝ። በጣም አሪፍ። እና ምን አሰብክ? ያው እሱም በልብ ሊያዘው አንተም በልብ ያዙና እዛ ሜዳው ላይ ስንደርስ እንወስናለን ማለት ነው። እሱ ግን ማፈር አይቻልም። እንደዚህ አይነት ጸባይ የለብኝም። በጣም አሪፍ። ቻሊ ሳስቡ ግን ከሰፈር ነው ተሻለኝ ይቀር ያምሻል። እንዴ ወዴት ነው የምትሄጂው? ሳስበው አሻንቴ ላይ ማይሆን ነገር ነው ያደረኩት እና መቼም ይቅርታ የሚያደርግልኝ መሰለኝ አይደለም። ኪዱዬ አሻንቲ ምርጥ ልጅ ነው፣ ይቅርታ ያደርግልሻል። አላውቅም ብቻ እኔ ግን እየመሰለኝ አይደለም። ቆይ አንቺ ግን አንድ ጥያቄ ልጠይቅሽ። ምንድን ነው? አሻንቲን የምር ታፈቅሪዋለሽ? ባላፈቅረው ኖሮ እኮ ስራዬን የጨረስኩት መቼ እንደሆነ ታውቂያለሽ? መቼ ነው? ያኔ ጀግናውን ያስተዋወቀኝ ጊዜ። ግን ሳላስበው ወደድኩት። ኪዱዬ እንደዛ ከሆነ እስከ መጨረሻው ታገሽ። ደግሞ እኮ ጀግናው ማይሆን ሸክም ያሸክማል። የምን ሸክም? ለልጄ ትክክለኛ ሚስት የምትሆኝ አንቺ ነሽ። ስለዚህ ከዚህ በኋላ በእናቱ ስም ባለም ብዬ ነው የምጠራሽ። እና እንደዚህ ብሎሽ ነው ሊሄድ የምትይው? ምን ላድርግ ቻሊ? በጣም እኮ ቢጨንቀኝ ነው። ኪዱ ምንም የሚጨንቅ ነገር የለም። የምትወጁ ከሆነ እስከ መጨረሻው ታግሰሽ ነው ማሸነፍ ያለብሽ። ግን ይቅርታ የሚያደርግልኝ ይመስልሻል? ያደርግልሻል። እንግዲህ ፈጣሪ ይርዳ። እኔ የምልሽ ወንድሙ ማለቴ ቶማስ መጥፎ ሰው ነው እንዴ? ጥሩ ሰው አይመስለኝም። ምን ያህል ነው ትውውቃችሁ? በሰው ነው የተዋወቅነው። እባክሽ በቃ ተይው። በቃ የኔ ነገር ይሆንልሽም አይደል? አዎ ጤንነት ስለሚያሳስበኝ። ለነገሩ ግዴታሽ ነው እኮ ስለ ጤንነት ማሰብ። ለምን? ምክንያቱም ጤናዬን ያጣሁት ባንቺ ምክንያት ነው። ምን አድርጌ? አንድ አለኝ የምለው ልቤን ወስደሽብኝ ነው። ይልቅ ቶሎ ልብህን የጣልክበት ፈልግ። እኔ አንቺ ጋር ነው ያለው እያልኩ ነው። ቆይ አንቺ ማን ጋር ያለ ይመስልሻል? ምናልባት ብርክቲ ጋር። ባይዘዌ በብርክቲ እንደምትቀኝበት አውቃለሁ። ምን ይሁን ብዬ? ምናልባት ስለምትወጂኝ እሷ ብትነጥቅሽ እየመሰለሽ። በጣም ተስፈኛ ነክ። ልክ ነሽ። አንድ ቀን እወድሃለሁ የሚል ቃል ካፍሽ እስኪወጣ በተስፋ እየጠበቅኩ ነው። ተስፋ ቁረጥ። እንግዲህ አይንሽ እውነቱን ስለሚነግረኝ መቼም ቢሆን ተስፋ አልቆርጥም። ከብርክቲ ጋር ግን እንዴት እየሆናችሁ ነው? ምን ነው አብሮ ይሆናሉ ብለሽ ፈራሽ እንዴ? ዓለምን ስትገፋ ታሳዘነች። ይኸውልሽ ለዓለም እንደማታዝኝላት አውቃለሁ። ቆይ ያን ያህል ክፉና ጨካኝ ይመስላል? እኔ ላይ እንደጨከንሽብኝም አውቃለሁ። የማይሆን ምኞት ተመኝተህ ነው። ለማንኛውም ከብርክቲ ጋር ምንም አልጀመርንም። አንቺን እየጠበኩሽ ነው። ቆመት ቀር ነው መሰለኝ። አሳዘኝ። ሴት ልጅ መሸነፍ ሲጀመር አሳዘንልኝ በሚል ቃል ነው። ለማንኛውም ልሄድ ነው። አሁን እፎይ ታገኘሽ? አንተ እያለህ መቼም እፎይ አለ።
Hello, Baruch. Hello, Nova. How are you doing? I'm fine. ቆይ ለምን ደጋግመሽ የደወልሽው? I'm coming. እንዴ የት? ትላንት የነገርከኝ የትምህርት ቤታችሁ ታሪክ እያሰብኩኝ ምንም ማሰብ መቆም አልቻልኩም። እናማ መጥቼ መጎብኘት እፈልጋለሁ። አንቺ ያምሻል እንዴ? እንዴት? ይኸውልሽ ይሄ ፓርክ አይደለም እሺ መጥቼ ጎበኛለሁ የምትይው? ምን ችግር አለው? እመጣና ዳይሬክተሩን አናግራለሁ፣ ከዛ ጎበኛለሁ። ኦኬ? ይኸውልሽ ኖቫ በጭራሽ እንዳታስቢው። ሆይ አይሆንም ብዬሻለሁ፣ አይሆንም። ባሩክን አይ ስዊር ዩ ሜክ ሚ ክሬዚ። ኦኬ? ለምንድን ነው እሺ የምነግርህን የማትሰማው? ትሰሚኛለሽ? አሁን ራሱ ተደብቄ ነው ማወራሽ፣ ስለዚህ ስልኩ መዝጋት ይኖርብኛል። ከማን ነው የምትደበቀው? ይኸውልሽ ኖቫ በስልክ ሳወራ ካዩኝ ይቀሙኛል። ለምን? ምክንያቱም ስልክ ማውራት አይፈቀድማ። ኦ ማይ ጋድ! አንተ ልጅ ግን ምን አይነት አድቬንቸር ነው የምትነግረኝ? ቆይ ስልክ ማውራት ደግሞ ምን ችግር አለው? አንቺ ያልገቡሽ ብዙ ነገሮች አሉ። አም ሶሪ። አሁን መዝጋት ይኖርብኛል። ዌት ዋት ፕሊዝ ባሩክ፣ እሺ በለኝና ልምጣ። ይኸውልሽ ኖቫ አይሆንም አልኩሽ፣ አይሆንም። እቺ ልጅ ያማታል እንዴ? ኦ ጂሰስ! ይሄ ልጅ ግን ፐብሊክ ስኩል መማር ከጀመረ በኋላ በጣም ዲስሪስፔክት እያደረገኝ ነው። ሲያስጠላ! ጋድ! ኤላዬ እንዴት ነህ? ምንድነው አሁንም ተናደክብኛል? አዎ ያደረግሽው ነገር እኮ ልክ አይደለም። ኤላዬ እመነኝ፣ እኔ አላደረኩትም። እሺ ማን ያደረገው? ወይ ደግሞ ማን ነው የጻፈው? እኔ ምን አውቃለሁ? ምናልባት ሰብለም ልትሆን ትችላለች። እሷ እኮ የምታደርግበት ምክንያት የላትም። አየህ፣ ከኔ የበለጠ ሌሎቹን ታምናለህ። ይሄ እኮ የማመንና ያለማመን ጉዳይ አይደለም። አንቺ የምታደርጊበት በቂ ምክንያት ስላለሽ ነው። ቆይ እሺ፣ ምክንያት እንዳለኝ ካመንክ አደረኩት እንበል። ስህተቴ ምንድነው? ብርክቲን ለመጉዳት ማሰብሽ። እንደ አንድ ፍቅረኛ ፍቅሬን ለመጠበቅ እንዳደረኩት ለምን አላሰብክም? ይኸውልሽ ማንንም ላታምኚ ትችያለሽ፣ እኔን ግን ልታምኚ ይገባል። እሺ ቆይ አንተ በእኔ ቦታ ብትሆን ምን ታደርጋለህ? አምንሻለሁ። ካመንኩሽ ደግሞ ምንም አይነት ስጋት አይኖርብኝም። እርግጠኛ ነኝ አንተ በእኔ ቦታ ብትሆን በእምነት ብቻ አታልፈውም እንዴ? ቅናት እኮ የፍቅር መገለጫ ነው። አጉል ቅናት ደግሞ የፍቅር ማፍረሻ ነው። አጉል ቅናት አልቀናሁም። ካንተ ጀርባ እኮ ምን እንደሚሉኝ ስለማታውቅ ነው። እኔ አሁንማ እኮ ብርክቲ ለመጉዳት ማሰብሽም ብቻ ነው። ኤላ አሁን እኮ እኔ ፍቅረኛ ብርክቲ እኮ ያለፈ ታሪክ ነች። እቆይ ያለፈው ሁሉ ይጠላል እንዴ? አንዳንዴ በክብር የምናስቀምጣቸው እኮ አሉ። እሺ ቆይ ከዚህ በላይ እኔ እንዳልጻፍኩት እንዴት አድርጌ ላስረዳ? አላውቅም። እጅ ጽሑፉን አይተኸው የለ? ከኔ ጋር እኮ አይመሳሰልም። ምናልባት በሌላ ሰው ልታጽፊ ትችያለሽ፣ ማን ያውቃል? እሺ ቆይ ካሌብንስ ለምን አልጠረጠርከውም? ቅድም ሰብለን፣ አሁን ደግሞ ካሌብን፣ ነገ ደግሞ ማንን ልትይ ነው? ማንን ልታስጠረጥሪ ነው? ኤላ እባክህ መነኝ፣ እኔ አላደረኩትም። ባደርገው ኑሮ ደረቴን ነፍቼ እኔ ነኝ ያደረኩት አልልህም ነበር? በቂ ምክንያት እኮ አለኝ። አለም አሁን ከራሴ ጋር ብቻ ማውራት ፈልጋለሁ። ሂጂልኝ እያልከኝ ነው? እሱም ያስደብርሽ ከሆነ ነው መሄድ ይችላል። ችግር የለውም እኔ ሄዳለሁ። ግን ኤላ እንደምወድህ ወቅልኝ እሺ? አይነትሽን ላያቸው እንዲህ ደምታሽ ናጣለሽ። ያባት ውድድ እኮ ነው የማደርግ። እኔም ነፍሴ ትጠልሻለሽ። በእናትህ ሰው እንዳይመጣ አታስቢ፣ ማንም የለም ያየ ነው። እና ደግሞ አንድ ነገር ልልሽ ፈልጌ ነበር። ምንድን ነው እሱ? ያ ኤላ የሚባል ልጅ መጥቶ ነበር እና ድንገት ሲያወራኝ ግራ ገባኝ። ከኤላ ጋር እንኳን አውርተን ነው። ብቸኝነት በጣም ስለበዛብህ ግዴታ አንድ ሰው እንደሚያስፈልግ ገብቶኝ ነው። ግን ከደበረህ ይቀራል።
ነው እንደዛ አይደለም አለ አይደል? ከጊዜያት በኋላ አዲስ ሰው መቶ ሲያወራኝ መጠራጠር ጀምራለሁ። ለዛ ነው። አይ ሌላ እንኳን ያን ያህል የሚጠራጠር ሰው አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ብታንተ በሌለህበት ጊዜ ራሱ በጣም ሲያግዘኝ የነበረ ልጅ ነው። እንደዛ ከሆነ መልካም። እና ይሄንን ነው በቃ የምትነግረኝ? አዎ ይሄንን እኮ በስልክም ደውለህ ስትነግረኝ ትችል ነበር እንጂ ደግሞ አይገባሽም እንዴ? በቃ እሺ ናፍቀሽኛል ያልኩሽ እኮ ነው። ያሬድ ግን ይሄንን ቃል ካንተ መስማት እኔ ውስጥ ምን አይነት ስሜት እንደሚፈጠር ታውቀዋለህ? እኔ ደግሞ አፍቅርሻለሁ ስልሽ የሚሰማኝ ስሜት ነው። ኧረ በእናትህ አንተ ልጅ በቃ እንዳይሆን። እሺ በቃ ታውቂው በደስታ እንጂ አንድ ያለኝ ሰው ሰጥተሽ አንቺ እዚህ ዘና ብለሽ ተቀምጠሻል። ለምን ዝም አለችኝ ነው ማለት? ለካሌብ ሄደሽ ምንድን ያልሽው? ጆኒ ጋርም ደረሰ? ፍላጎትሽ እሷ ነበር? አይደለም። እኔ የምፈልገው ነገሮችን በሰላም እንድንፈታ ብቻ ነው። ከፍቅረኛዬ ልታጣይኝ እየሞከርሽ ነው? በሰላም እንድፈታ ፈልጋለሁ የምትይ? ጆኒ ቅድም መቶ ጠይቆኝ ነበር። በፈልግ የማውቀውን ነገር ሁሉ መናገር እችል ነበር። ምንድን ነው የምታውቂው? ከኤላ ጋር ያለሽን ግንኙነት በሙሉ። ከኤላ ጋር ምንም አይነት ግንኙነት የለኝም። እኔ እንደ ጆኒ ልትዋሽኝ አትችይም። እማዋሽበት ምክንያት የለኝም። ጆኒ ከኤላ ጋር መገናኘት እንዳቆማችሁ ነው የሚያውቀው። እኔ ግን በየቀኑ እየሄድሽ እንደምታገኘው አውቃለሁ። ስለተገናኘን እኮ ድብቅ ነገር አለን ማለት አይደለም። እንግዲህ እሱን ለጆኒ ነግረውና በምን መልኩ እንደሚረዳሽ እናያለን። ቆይ ምንድን ነው የምትፈልጊው? ለኤላ አንቺ እንደጻፍሽ እንድታምኝ ይፈልጋለሁ። ያላደረኩትን አላምንም። እሺ አላደረግሽውም እንበል። ብታምኝ ቆይ ምን ይጎልብሻል? እኔ ግን እጠቀማለሁ። ቆይ ስታስቢው ለምን ብዬ ራሴን ሪስክ ውስጥ ከታለሁ? ለቀድሞ ጓደኛነታችን ብለሽም ይሁን ልክ ኤላ ለበፊት ፍቅረኛው ብሎ አንቺ መስዋዕት እንዳደረገሽ ማለት ነው። ቁስሌን አትነካኪው፣ ያለበለዚያ እከፋብሻለሁ። ምንም አታመጭ። እርግጠኛ ነኝ ሰብለ ለጆኒ ሄደሽ ይገናኛሉ ብለሽ ልትነግሪኝ ነው? ማሳመንም አልችልም እንደ የሚመስልሽ? ሰሚኛለሽ? ከዛም የባሰ ነገር ማድረግ እችላለሁ። እስኪ ያሳይ። የቆሰለ አንበሳ ነው መሆንብሽ። አሁን ግን ያረጀ አንበሳ ብቻ ነው መሆን የምትችይው። ሰብለ ጥቂት ሰዓት ብቻ ነው የምሰጥሽ። ያልኩሽን ካላደረግሽ ያበቃልሻል። እሺ ምንድን ነው ሁሉ ደስታ? ከኤልያስ ጋር ስለታረቅሽ ነው? መጀመሪያ ማለት ጣላንም እኮ። ልክ ነሽ፣ ሊጣላሽ አይችልም። እንዴት አልክ? ከተጣላሹ ትርቂዋለሽ። ያ እንዲሆን ደግሞ አይፈልግም። ትዝታችን እንድንለያይ እኮ አይፈቅድም። አንቺም አዲስ ትዝታ በህይወትሽ ላይ መጻፍ ስለማትፈልጊ ነው። ስለምፈራ ነው። ምንድን ነው የምትፈሪው? አዲስ ስጽፍ የበፊቱ እንዳይደበዝዝ። ምን ይሰራልሻል? እስረኛ አድርጎ ከማስቀመጥ ውጭ። ቆይ ልጠይቅህ፣ ቆንጆ ምግብ በልተህ ጣዕሙን የሚያበላሽ ምግብ ድጋሚ ብላ ብትባል ትበላዋል? አይ አልበላውም። እኔም ልክ እንደሱ ነው። የበፊቱ እንዳይበላሽ ስል ነው እንደዚህ ማድረገው። እሺ እስከ መቼ? ትዝታችንን ሳይሆን ኤላን መርሳት እስከምንችል ድረስ። መርሳት የምትችይ ይመስልሻል? ማስረሳት ከቻልክ እኮ እድሉን ሰጥቼሃለሁ። እሱን ለማድረግ እየሞከርኩ ነው። ብቻ አቃተኝ ልትል እንዳይሆን። አላቃተኝም። ታዲያ ምን? ይኸውልሽ አንድ አባባል ትዝ አለኝ። ፍቅር የያዘው ሰው እኮ ጥቅስ፣ ግጥም ምናምን ያበዛል። እስኪ ልስማ፣ ምንድን ነው አባባሉ? አውቆ የተኛ ቢቀሰቅሱት አይሰማም። ይሄን አባባል አውቀዋለሁ። እኔም ልክ እንደዚህ ኤልያስ እንደማያፈቅርሽ አሳይቼ ላነቃይ ስል አንቺ ግን ተመልሰሽ ዞረሽ እሱ ጋር ነሽ። እስቲ የሆነ ፓወር ተጠቀም። ልብህን ነካ አድርገውና ብርክቲ የኔ ቆንጆ፣ ብርክቲ የኔ ምናምን በለኝ። ያኔ የልብህ ስበት አንተ ጋር ያመጣኝ ይሆናል። ቆይ ሙርት ይጅብኛለሽ? ምን አድርጎ ወንድም አለም? ያው እንግዲህ እስከማፈቅር ድረስ ወንድም አለም ነው ማለት። ካፈቀርኩ በኋላ ግን ባሌ፣ ሸበላይ ምናምን ልል እችላለሁ። ወይኔ ካሊ፣ ብዙም አትቆጭ። ለማንኛውም ደህና ዋል።
ውሻ ክህደቷ ሲያንስ ስልኳን አጥፍታ ጠፋች ማለት ነው። የትም አትሄድም፣ እዛው ሰፈሯ ነው የምትሆነው። እኔ ደግሞ ጥሎብኝ ከሀዲስ ሆነች። እሱም እኔም እሷም እናውቃለን። እያወቀች መስመሬን ተላለፈች ማለት በህይወት ወስናለች ማለት ነው። ኪዱ በህይወቷ እንኳን እንደዛ የምትወስን ልጅ አይደለች። እና ይሄ ድርጊቷ ምንም በለው አንድ የምጠረጥረው ነገር ቢኖር ሳታፈቅሯት አትቀርም። አሻንቲን ከሱ ውጭ ሌላ ማን ሊሆን ይችላል? ላገኛት ብቻ። አንተ ይሄንን አድርጊ በለኝ እንጂ ያልከኝን ነገር ለማድረግ ዝግጁ ነኝ። በሆነ መንገድ ፈልገሽ አገኛት። ከዛስ? በአካል መጣ እንድትገናኘኝ አድርጊ። ፈቃደኛ የምትሆን ግን አይመስለኝም። በህይወት እዚህ ምድር ላይ መኖር ከፈለገች ከነ ስህተቷ እኔ ጋር መምጣት አለባት። እሺ እነግራታለሁ። አልሰማ ብላ ከሄደች ግን እመኝ ትጎዳለች። ያ እንዳይፈጠር የቻልኩትን ሁሉ አደርጋለሁ። እሺ አሁን ወስጃለች። ምን ሆነ ነው? ፊት ላይ ትናንትና የነበረውን ደስታ እያዩት አይደለም? በቃ የኔ ደስታ ጤዛ ነው። እናንተ ስትሄዱ ደስታዬም አብሮ ይላል። ብቻ እናንተ ናችሁ ያጠፋችሁት እንዳትሉ። እናንተማ ምን ታደርጋላችሁ? እናንተ እና ምን ተፈጠረ? ቆይ ትናንትናም እኮ ነገ እነግርሃለሁ ነበር ያልከኝ። የሆነ ቪዲዮ ለመሲ አሳይቻት ነበር። የምን ቪዲዮ? ኪያ ባሮክን ስትስሙ ተደብቄ የቀረስኩት ቪዲዮ ነበር። ማለት ልጁ ከኪያ ጋር የጀመረው ነገር አለ? እንደዛ ነገር። ዋናው ቁም ነገር ግን መሲ ቪዲዮን ስታየው የምትወስደው እርምጃ ነበር። እና ስታየው ምን አለች? ተናዳ ልታገኘው ሄደች። ከዛስ? ከዛማ በንዴት ቦጫጭቀው አያዋለሁ ብዬ ስጠብቅ እነሱ ግን መንገድ ለመንገድ ፍቅር እየሰሩ አዩአቸው። ቆይ ምን ብሎ አሳመኗት ነው? አላቅም። አንተ ልጁ የሆነ ተምች ነው። ምን አይነት ምላስ እንዳለው አላቅም። አሳመናት። ቆይ ግን ለምን ተስፋ ቆርጥ? እንዲሁ በቀላሉማ ተስፋ አልቆርጥ። ታዲያ ከዚህ በላይ ምን ማድረግ ትችላለህ? አላውቅም። የሆነ ነገር ፈጥሬ ማለያየት አለብኝ። በፍቅር መሃል መግባት ግን ጥሩ አይደለም። ቆይ አንተ እንዴት አይታየም? እኔም መሲን ከውሸት ፍቅር ውስጥ ለማውጣት ነው እየጣርኩ ያለሁት። ይቅርታ አድርግልኝና ናቱ ብትዋቸው ግን ጥሩ ነው። ለምን ነው የምትዋቸው? እኔስ ስትል ማለቴ በዚህ ወጣጤ ምክንያት እኔም እኮ ጓደኛዬን ላጣት ነው። አንዳንድ የውስጥ ስሜት እያመልጥ ካል አይደል? የምን የውስጥ ስሜት? ይኸውልህ ናቱ ወንድ ልጅ ነው። ስለ ፍቅር ጠንቅቄ ነው የማውቀው። ስለዚህ ልታታለኝ ሞክርሽ። እኔ ታዲያ መች ላታለህ አልኩኝ? ስለዚህ ስለ መሲ የሚሰማን ትክክለኛ ስሜት ምንም ሳትደብቀኝ ንገረኝ። ከዛ በኋላ መፍትሄ እንፈልግለት ይሆናል። ብዙ ጊዜ ነው የነገርኩህ። እኔ መሲን ልክ እንደ እህቴ ነው ማለት። ስለዚህ እንድትጎዳብኝ አልፈልግም። ይኸውልህ እኔም እኮ እንድትጎዳ አልፈልግም። ነገር ግን ልጁን በጭፍን ነው እየጠላው ያለው። ደግሞ በቃ ተዋት፣ ምርጫዋን አክብርላት። ተዋት በቃ ይሄ ነው መፍትሄ? አዎ ልጁ ይጎዳታል ብለህ ከምታስበው በላይ አንተ እየጎዳት ነው ያለው። ቆይ እሺ እኔ ምን አድርጌ ነው የጎዳት? ስሜቷን መረዳት ስላልቻልክ ነው። መሲ እኮ በጣም ኃይለኛ ፍቅር ውስጥ ነው ያለችው። እሱ እኔም እየታየኝ ነው። አላየክም? ይኸውልህ እኔ ዝም ብዬ ሳይህ ነገር ቶሎ የሚገባ ያራዳ ልጅ ነበር የምትመስለኝ። እየሰደብከኝ ብቻ ባልሆነ ለስራህማ ከዚህ በላይ ራሱ ይገባህ ነበር። ቆይ ለእኔ ያሉ እኔ ምን አድርጌ ነው? እንኳን መሲ እኔ ራሱ እንዲህ ስልችት እንዳልከኝ ሰለቸኝ ያልከው? አዎ ትሰማኛለህ? ከልጁ ጋር እንድትሆን ተዋት እሺ። ቆይ እንዴት አይታያችሁም ሁላችሁ? እኔ እኮ እንዲህ መሆንላት ለእሷ አስቤ እኮ። እሷ ግን አልተመቻትማ። ይኸውልህ ፍቅረኛዋ ልትሆን አትችልም አይደለ? ስለዚህ በቃ ተዋት፣ ልጅቷ ነፃነቷን ታገኝበት። ቆይ ኢላ እኔ መሲ ፍቅረኛ ብትይዝ መጠላ ነው እንዴ ይመስል? አዎ የሚደብርህ ነው ይመስል። እንዴት አልክ? ይሄንን ሁሉ ነገር እያደረክ ያለው ለራስህ ብለህ ነዋ፣ ራስ ወዳድ ስለሆንክ። ቆይ እኔ ያልገባኝ ነገር እንዴት ነው እኔ ራስ ወዳድ የሆንኩት? ለምን አትዋት? ምንድነው በዚህ ልክ ግግም ያስደረገ ናታ? ቆይ ልጅቷ እስር እንድትል ነው እንደምፈልገው? ቆይ አንተ ልጅ ግን ዛሬ በጤና ነው? ይኸውልህ እንደ አንድ ወጣት ፍቅረኛ ሊኖራት ይገባል። መሲ ደግሞ በጣም ብልጥ ልጅ ነች። የሚሆናትን የማይሆናትን ጠንቅቃ የምታውቅ አይነት ሴት ነች። ይኸውልህ እሷ እኮ ነገሮችን የምታየው በፍቅር አይን ነው። ትክክለኛ ማንነትን ደግሞ ለማየት ወደ ዳር ሆነ መመልከት ግዴታ ነው። አሃ ዳር ሆነ የምትመለከተው አንተ ነህ? አዎ ሰማኛለህ አንበሳ። በማያገባት ትባል እቺ ልጅ የራሷን ህይወት እንድትኖር ፍቅድላት። እሺ ቆይ እኔ ምን ይላል? ሌላ ያናደደክ ነገር አለ ንገረኝ። ወይ ወዴት ነው የምትሄደው? ወይ
አሁን እኔ ነገር እንደዚህ የሚያናደድ ጉዳይ ነው? እኔ ራሱ ልክ እንዳንተ በባሮ ካተናደረ በሳጭም ሽላጣም ችግር አለው። በእርግጠኝነት ከተማስ እንዴ ብትሆንም ችግር አለ። አንቺና ወረት ሄሎ ሩት፣ በስተ መጨረሻም ስልኩን አነሳሹ። የዘጋሁት እኮ ወድጄ አይደለም። ይገባኛል። አሁን የት ነሽ? አዝናለሁ። እሱን መናገር አልችልም። ለምን? ምክንያቱም አሁን የምታዋሪኝ ከቶማስ ከሆነሽ እንደሆነ አውቃለሁ። እመኚኝ፣ ብቻዬን ነኝ። ከዚህ በኋላ አንቺን ማመን ዋጋ እንደሚያስከፍለኝ አውቃለሁ። እና እጠረጥርሻለሁ እያልሽኝ ነው? አዝናለሁ። እሱን ቃል አንቺ ላይ ባልጠቀም ደስ ይለኝ ነበር። ግድ የለሽም ኪዱ፣ ተገናኝተን እናውራ። ሩትዬ፣ እስካሁን ለነበረን ነገር በጣም አመሰግናለሁ። ግን ደግሞ ከዚህ በኋላ ባትደውይልኝ ደስ ይለኛል። እሺ፣ ቻው። ለምንድን ነው እንደዛ ያደረግሽው? እሺ፣ ምን ማድረግ ነበር? ስለ ሰውየው ማንነት እንድናውቅ ልትረዳ የምትችለው አንድ ሰው እኮ እሷ ነበረች። ዮናስ በጣም መጥፎ ሰው ነው። ስለዚህ ትክክለኛው ነገር ከሷ መራቃቸው ነው ካልሽሽ ለምን ደረሰኝ? የምርክን ይሳምክ እንዴ ማለት ለመድኳት መሰለኝ። ሌላ ጓደኛማ መያዝ አለብኝ። ሴትዮ ምንድነው ደግሞ ክፍሽ የተቀመጥሽው? ያቺ አለመታ ሙዴን አጥፍቶ ሄደች። ምን አድርጊ ነው የምትልሽ ደግሞ? እባክሽ ከኤላ ጋር ያጣላሁት መስሏታል። ምን አድርገሽ? ብርክቲ ቦርሳ ውስጥ ከኤላ ካራቅሽ እገልሻለሁ የሚል ወረቀት ተገኘ። ምን አንቺ ነሽ የጻፍሽው ብላ ነው? ቢሆንስ ደግሞ ለሷ እኮ ጥሩ ነው የሚሆነው። ኤላ እሷ የጻፈችው መስሎት ተጣላት። ምን ለብርክቲ ያግዞ ባልሆነ አይገርምሽም? እሱ ግን አሁንም ፎንቃ አልወጣለትም እንዴ? የሚያወራው ግን እንደማይወዳት ነበረ። እየዋሸ ነው። ያፈቅራታል። ባይሆን ጥሩ ነበር። ለምን? ያው አለም እንዳትጎዳ ነው። በጣም አይደል እንዴ የምታስቢላት? ቆይ እሷ ግን ምን ይሁን ነው የምትልሽ? አንቺ እንደጻፍሽው መኝ። ቆይ ለምን ያላደረግሽው ነገር ታምኛለሽ? እኔ ነኝ የጻፍኩት ካልኩትኝ ከኔ ጋር ሲጣላ ከሷ ጋር እንዲታረቅ ነው። እና ራሷ ልትሆን ትችላለች ማለት ነው እኮ ይሄን ጽሁፍ የጻፈችው። እንዴት አልሽ? አንቺን አርቃሽ ያው በሰላም ፍቅሯን ለመቀጠል ነው እንዴ? ቆይ እኔ መቼ እንቅፋት ሆንኩባት? ምናልባት ኤላን ስለምታገኙ ጠርጥራሽ ይሆናል። አንቺ እንደምትጠረጥሪኝ ማለት ነው? እንደዛ ነገር። ቆይ አንቺ ግን ጓደኛዬ ነሽ እና ምንሽ ነኝ? ቆይ ለኔ አትከራከሪልኝም አይደለ? አንቺም የውስጥ ስሜትሽን ለኔ አታማክሪኝም አይደል? የምን ስሜት? በድብቅ እንደምታፈቅሪ አለም በቀይዋ ነሽ። እሺ አንቺ እንዴ ሻዴት ነው ሰላም ወዳለበት አለም በቀይዋ ወይጄሪዬ እንኳን አገኘሁሽ ብታይ ስፈልግሽ ነበር። አትፈልጊኝ ቤዛ፣ እኔ እንድትፈልጊኝ አልፈልግም። አትፈልጊኝ ሲጀመር። እንዴ ለምን? ሴትዮ እኔ አንቺ እዚህ መተሽ ችግርሽን ስታወሪብኝ ማለት ነው ያንቺን ችግር የሚፈታ ጭንቅላት የለኝም። እንኳን አይደለም ያንቺን ችግር ይቅርና እኔ ውስጥ ካለችው ከስምንተኛው ማንነቴ ጋር እንኳን ልግባባ አልቻልኩም። አቅቶኛል በቃ። ቆይ ስምንተኛሽ አሁንም ድረስ ጊሊያድ እንደወደደችው ነው እንዴ? አይገርምሽም? በእናትሽ እኔ እኮ ባላ ብዛራት ከውስጥ ያሉት አለችኝ።
ቆይ ለምን ይሄ ዳማ ከሴ ይሄ ነጭ ባህር ዛፍ ምናምን አድርገሽ አንድ ላይ እጥን አትይበትም? ከዛ ንቀል ብላ ትወጣልሻለች። አንቺ እንዳ ደልቶሻል። ያልሞከርኩት ነገር የለም እባክሽ። አይ እሱንም ሞክረሻል። በጣም ካለሽ እውነትም በጣም ብሶብሻል ማለት ነው። ደግሞ እኮ ማለት ትጠፋለች እኮ። ከዛ ልክ ወደ ቤት ሲሄድ መንገድ ላይ እየጠበቀኝና ጄሪ ምናምን ብሎ ሲያናግረኝ ከውስጤ ፍልቅ ትላለች። ያኔ በቃ ጉድ ሆኗል። እንዴ አሁንም እያገኘሽ ነው እንዴ? አሁን ትናንትና ራሱ ጠብቆኝ ሊጀነጅነኝ ሞክሮ ነበረ። ወይ ጉድ! ታዲያ ምን ይሻላል በእናትሽ? እኔ ምን አውቃለሁ? እኔ እኮ ቢቸግረኝ ራሱ ኪሩ ፍቅረኛዬ ነው ብዬ እኮ አስተዋወቅኳቸው። አቀልጅ ወይ ቀልድ። አሁን ስለሆነ ግራ ግብት ብሎኛል። እባክሽ አይዞሽ፣ በቃ የኔ ቆንጆ እባክሽ ለራስሽ አይዞሽ። አንቺም እኮ ግን አበዛሽው። ምኑን? ቁንጅናውና። ቤዛ ግን ቆንጆ ነኝ አይደል? በጣም እንጂ። እኔ ምንሽ ቤዛ፣ ቆይ እኔ ሸፋፋ ነኝ እንዴ? ኧረ አይደለሽም። ይሄ ጅል እና እዛ በተንሻፈፋ አይኑ አይቶኝ ነው ሸፋፋ ነሽ አለኝ። ማ? ይሄ ጊሊያድ ነው። ቆይ እሱ ያሟል እንዴ? አይኑ አይሰራም? ምን አቀለታለሁ? እናትሽ ሲያስጠላ ጅል። ለማንኛውም በቃ አንቺ አትናደጂ፣ ተረጋጊ። እሺ ቆይ አንቺ ግን ጉዳይሽ ምን ነበር? እሱን ሌላ ቦታ ሆነን እናወራለን። አሃ ከባድ ኬዝ ነው ማለት ነው? አይ ያን ያህል እንኳን ከባድ ኬዝ አይደለም። እሺ በቃ ነኝ። እንዴ ምን እያደረግሽ ነው? ጉንጭን እየሳምኩ ነው። ችግር አለ? ትምህርት ቤት ውስጥ እኮ ነው ያለነው። ቆይ ሰው ቢያይንስ? ኦኬ አንድ ነገር ልንገርህ። ምንድን ነው እሱ? እዚህ ትምህርት ቤት የመጣሁት አንተም ብዬ እንጂ የትምህርት ጥማት ኖሮብኝ አይደለም። እናማ ኤላ ጉንጩን ሳምሽ ብሎ ቢከሰኝ ካለ ችሎት ለመቅረብ ዝግጁ ነኝ። ቆይ ግን መቼ ነው ይሄ እብደትሽ የሚተውሽ? አንተን ይዤ በፍቅር ክንፍ ስል ምድር ጠባኝ በሰማይ ስበር ተመለሰልህ። ይኸውልሽ ይሄ መልስ አይሆንም። ይልቅ ምን ሆነ ነው መተህ እስካሁን አልፈለግክኝ? ቅድም ከቤዛ ጋር ሆኜ ያገኘሽኝ አይደል? እሱና እኔ የምፈልገው ይለያያል። እሱን ተይውና ለቤዛ ምን ነገርሻት? በእኔና በአንተ ህይወት ውስጥ የሆነውን ሁሉ። አንቺ ልጅ ግን ምን እንደሚሻልሽ በቃ። ይልቅ ለምንድን ነው አብረኸኝ ያልሆንከው? እሱን አብራራልኝ። ቆይ ምን የተለየ ነገር ተፈጥሮ ነው አብሬሽ መሆኑ? አንተ ልጅ አትርሳ እንጂ የእኔ ህይወት እኮ በአሁኑ ሰዓት ሪስክ ውስጥ ነው። የምን ሪስክ? ከኤላ ካራቅሽ እንገልሻለን ተብሎ እኮ መልዕክት ደርሶኛል። ስለዚህ መችና በምን ሰዓት እንደሚያደርጉት እርግጠኛ አይደለሁም። ብርክቲ ምንድን ነው እያወራሽ ያለሽው? ማለት አጠፋው? ይኸውልሽ እኔ እያለሁ አይደለም ሊጎዱሽና ሊገሉሽ ዝንብሽን እሺ አይሉትም። እሺ የኔ አንበሳ እንደዚህ ስትለኝ እኮ ነው ልቤ ቅልጥ የሚለው። ምድር ትጠበኛለች። እኔ እንደሱ ለማለት ፈልጌ እንዳልሆነ ታውቂያለሽ። እሱ አይመለከተኝም፣ ግን ከዚህ በኋላ እንድትርቀኝ አልፈልግም። ቅርብ የሆነ ፕሮቴክት እንድታደርገኝ ነው የምፈልገው። ከጎንሽ ባልሆን እንኳን ሁሌም ቢሆን ፕሮቴክት አደርግሻለሁ። እሺ እስኪ በእናትህ አንድ ነገር እሺ በለኝ። ምንድን ነው እሱ? የሆነ ቀን እንደ ድሮ መናፈሻ ሄደን እየጮህን እብድ እንበል። እንግዲህ አዲስ አበባ ውስጥ መናፈሻ መዝናኛ ቦታም የለም። ስታይኝ ፋራ መስላለሁ። አዲስ አበባ እኮ ብዙ መናፈሻ እንዳለ አውቃለሁ። ከፈለክ ጠያቂ 1-2 መናፈሻ አስመርጠሃለሁ። ብርክቲ በእናትሽ በቃ ወደ ኋላ ትመልሽኝ አትሞክሪ። ዛሬም እንደምታፈቅረኝ አውቃለሁ። ጥለኸኝ የመጣህበትን ትክክለኛ ምክንያት እስካላወቅኩ ድረስ ምንም ነገር ከማድረግ ወደ ኋላ አለ። ቆይ ብርክቲ ለምን ማትረጂ? እኔ ወድቂ እንዴ ወዴት ነው ደግሞ? እኮ ተናድሻል። እቺ መሲነት ያነደደች። ምን አድርጋ? እባክህ ተው፣ የሴት ወሬ ነው። በጣም እኮ ተናድሻል። ወሬዋ ነው ያናደደኝ። እሺ እኔ ላናግራት? ምን ብለህ? እኔ እንጃ። እባክህ ተው፣ ትንሽ ስቆይ እረሳዋለሁ። አንተ ወዴት ነው የሄድከው? ካሌብን ፍለጋ መጥፋት እያበዛ ነው። የብርክቲ ጉዳይ እያስጨነቀው እኮ ነው የሚሆነው። እንዴ ይሄው ደግሞ ይባስ ብላ ከኤልያስ ስራ አልጠፋ ብላለች። እሱም ገገመ። ካሌብ ለፍቅር እንደዚህ ሲሆን ለመጀመሪያ ጊዜ ነው ያየሁት። እንደማያገኛት እያወቀ ራሱ ይሄው ያፈቅራታል። ፍቅር እኮ ምክንያትና ውጤት አይለይም። ጓደኛዬን እኮ እያየሁት የማይሆን ፍቅር ውስጥ ገብቶ እኮ እየተጎዳ ነው። ቶሎ መውጣት ቢችል ጥሩ ነው። እሷ የምትፈልገውን ያገኘች ይመስላል። ምን? ኤልያስ ከአለም ጋር ሲጣላ ይሄው በነፃነት እያገኘችው ነው። ይህም ደግሞ ፍቅራቸውን ሊያድሱ ያስችላቸዋል አይደል? ምን ነው እሱ የሚሆን አይመስልሽም?
አይ እሱ እንደማይወዳት ስለሚያወራ ነው። እሷን ካልወደደ ዓለምንም ካልወደደ ታዲያ ማንን ነው ሊወድ የሚችለው? ግራ የሚያጋባ ልጅ ነው። እባክህ እሱን ተውና ስለ ራሳችን እናውራ። የራሷ አሮባት የሱ ታማስላለች። እንዴት ስትል? ኧረ ዝም ብዬ ነው አባባሉ ስለመጣ አይደለም ነው እንዴ? ወይ ቤዛ፣ እሺ እኔ ምን ላድርጋት? ታይ ይሄ ልጅ አይሆንሽም ይቅርብሽ ብዬ መከርኳት። ይሄው እሷ ጆሮ ዳባ አለችኝ። እየሄደች በየቦታው መነፋረቅ ሆነ ስራው። እኔ እኮ እያልኩሽ ያለሁት ልጅቷን ባለፈ ነገር ደጋግመሽ አትውቀሻት ነው። እና ምን ላድርጋት? በቃ አሁን ልጅቷ ጥሩ ሁኔታ ላይ አይደለም ያለችው። ልጁን በጣም አፍቅረዋለች። በዛ ላይ ደግሞ ስለሱ በጣም ብዙ መጥፎ ነገሮች እየሰማች ነው። እናማ በቃ ከጎኗ ሆኜ እያልኩሽ ነው። እሱም ታዲያ እምቢስ ብል ማን ይሆንልኛል ታዲያ? ግድ እኮ ነው በቃ ከሷ ጋር አብሬ ነው ግድ ነው። የኔ ቆንጆ እንደዚህ ስትሆኚ ነው እሺ እኔ ደስ የሚለኝ። አዎ እባክሽ፣ ለነገሩ ሰው ልጅ ማለት ነው ምከረው እምቢ ካለ መከራ ይምከረው አለች እናቴ። ይኸውልሽ ይገርምሻል፣ በፊት ማለት ነው እንጥሌ እንዲጣብ ብላ እስክትወርድ ድረስ ነበር ታይ አይሆንሽም ይሄ ሰውዬ ሌላ ሰው አርጊ ብዬ ስመክራት ነበር። አታፍቅሪም ብያት ነበር። እሷ አልሰማለችኝ። ይኸው መጨረሻው እንዲሆነ እናውቃለሁ። አይ መልሽ ቤዛ፣ እንግዲህ ያርግ ነው የሚወደኝ መስልሽ? ምን ጄሪ ወዴት ሄድሽ? እኔ ምን አውቃለሁ ቤዛ። ወይኔ ጌታው፣ ኧረ ተይ በቃሽ በለኝ በቃ። ኧረ ወይኔ እቺ ልጅ በቃ ላይ የላት። ዛሬ የሚመጣው ሁሉ እያናደደኝ ነው የሚሄደው። አንቺ ነበርሽ የቀረሽው። እኔን አናድድሽ አይደለም የመጣሁት። እና ለምን መጣሽ? ላስጠነቅቅሽ። ዘንድሮ ሰው ሁሉ አፎካሪ ሆኗል። እሺ ምን እንደምጠነቀቀው? ኤላና አለም ልታጠቅሽ። ጊዜያዊ ጸብ እኮ ነው። መልሰው መታረቃቸው አይቀርም። እሱን ለኔ ታዩ። መመለሻ መንገዷን ሁሉ ነው የምዘጋው። ቆይ እሺ ከኔ ምን ፈለግሽ? አንቺ ነሽ የቀረሽ ማለት። አንቺ ደግሞ በፍቃድሽ ከኤላ ትርቂያለሽ። ካልፈለግኩስ? አሁን ኤላ ወደኔ ቀርቧል። ከኔ ሊያርቀኝ የሚሞክረውን ሁሉ እጎዳዋለሁ። ኦኬ ልታስፈራሪኝ የመጣሽ? እንደፈለግሽ ሰጁ። ለመሆኑ ከጆኒ ጋር እንዴት ናችሁ? እንደ ሁል ጊዜው በፍቅር። ስለዚህ ጆኒን ጠበቅ አድርጊው። አልደርስብሽም፣ አንቺም እኛ ላይ እንዳትደርሽብን። ዋው እንደዛ ከፉከራና ከማስፈራሪያ ወጥተሽ እንደራደር ማለትሽ በጣም አሪፍ ነው። አሁን ከኤላ ጋር የሚያጣለኝን ነገር ስለማልፈልግ ነው እንጂ ሳደፈርስ በደንብ ታውቂኛለሽ። በደንብ እንጂ ጭር ስላልወድም አይደለሽ እንዴ? ለዛሬ ይሄን ያህል አውርተን ከተባባን ይበቃል። ደህና ዋይ። እሺ ምን ይያል አናግር ፈልጋለሁ። ግን እኮ መንገድ መዝጋት ስርዓት አይደለም። የሰው ሚስት ለመቀማት መሞከርም ስርዓት አይደለም። አልገባኝም። ስለምን ነው ታወራው? እኔ እናንተ ምን ተዋውቀው በጄሪ መስሎኝ እና ስለዚህ ማውራው ነገር ግልጽ ነው። ጥሩ። ስለሷ ምንድነው ማውራት የፈለከው? አፈቅራታለሁ። ያስታውቃል። ወንድ ልጅ ደግሞ በሚያፈቅራት ሴት ሲመጡበት ምን እንደሚሰማው ታውቃለህ? አዎ በደንብ ነው የማውቀው። ስለዚህ እኔ እዛ ስሜት ውስጥ ነኝ። እና ታዲያ እኔ ምን ልርዳ? ከዚህ በኋላ ጄሪ እንዳታገኛት። እንደዛ ማድረግ እንኳን እንደማልችል ታውቃለህ። ቆይ አንተ ልጅቷን ወዳት ነው ወይስ ከኔ ጋር ጠላት መሆን ፈልገህ ነው? እኔ እንኳን ከየትኛውም ሰው ጋር ጠላት መሆን የሚያስደስተኝ አይነት ሰው አይደለም። ስለዚህ ወዳታል ማለት ነው። ለአንተም ደግሞ ስሜቴን ማስረዳት አይጠበቅብኝ። ትዕግስት እያለቀ ነው። ትዕግስት ሲያልቅ ምን ለማድረግ እንደምትችል ለማየት ጓጓ። ትሰማለህ? ለነገሮች መረጋጋት አልወድም። ፈጣን ውሳኔዎች ያስደስቱኛል። እና ታዲያ ፈጥና አሳየኛ። ትሰማኛለህ? ይሄ የመጨረሻ ማስጠንቀቂያ ነው። እመኔን ትጎዳለህ። ይሄን ጨዋታ በጣም እየወደድኩት ነው። እረፍ። አንድ ነገር ልንገር። ምንድነው? ጄሪ አልታወቃትም እንጂ በጣም ወዳኛለች። እሱን ደግሞ ከንግግሯና ከስድቧ ተረድቻለሁ። እሺ ደካማ ጎኗን ስለምታውቅ እያናደድካት ወደ ራስህ እየሳብካት እንደሆነ አውቃለሁ። እናማ እረፍ እረፍ እረፍ። እንግዲህ ተመልሼ መጥቻለሁ። ባትመለሽ የሚሞቴ ነበር።
አንቺ ማመኞትሽ ብዙ ነው እቴ። ምን ፈልገሽ መጣሽ? ቅድም ጆኒ አውርቶኝ ነበረ። ስለምን? ያው ስለምን ሊሆን ይችላል? ስለኔ፣ ስለ ኤላ፣ ከዛም ስላንቺ። ስለኔ ምን አለሽ? ሰብለን ለምን ጠረጠርሻት አለኝ። እና ምን አልሽ? ምንም ቢሆን ጓደኛዬ ነሽ፣ ሚስጥርሽን አሳልፌ አልሰጥብሽም። አላምንሽ። እውነቱን ብነግረው ኑሮ እንደዚህ ሰላም ሆነሽ የምትቀመጪ ይመስልሻል? አንቺ እኮ አንድ ነገር ስትሰጪ በምትኩ ሌላ ነገር ለመውሰድ ነው የምትዘረጊው። እንዲህ ተግባብተን ስናወራ በጣም ጥሩ ነው። ምን ፈልገሽ ነው? መቼም የቅድሙን ሀሳብ ልታነሽ አይደለም አይደል? ከሱ ውጪ ምን አማራጭ አለኝ? ቆይ ራሴን ሪስክ ውስጥ ጥዬ ያንቺን ፍቅር የማተርፍበት ምን ምክንያት አለኝ? ራስሽን ሪስክ ውስጥ አከቺ፣ ግን ነገሮችን በሚስጥር መያዝ እንችላለን። አዝናለሁ፣ ልረዳሽ አልችልም። ሰብለ እንዳስገድድሽ እያደረግሽኝ ነው። እስኪ አስገድጅኝና ልሽ። ተይ ሰብለ፣ ቀጥ ያልኩሽ። በጣም ጥሩ። እስኪ በዚህ ቪዲዮ ተዝናኝበት። ሰይጣን ነሽ! እሺ ሴትዮ ተረጋጊ፣ አትጩይብኝ። መቼም ሀሳብሽ አይሳካም አንቺ ክፉ። እሱን እንግዲህ አብረን የምናየው ይሆናል። ወይኔ ጉዴ! ቆይ ይሄን ቪዲዮ ይዘሽ ቀን እየጠበቅሽልኝ ነበረ? የተቀመጠ ያገለግላል። ፍቅርሽን ለማዳን ፍቅሬን አድኝልኝ። አላደርገውም። እንግዲህ ስለዚህ ቪዲዮ ማስረዳት አይጠበቅብኝም። ማድረግ ያለብሽን በጊዜ አድርጊ። እሺ